የኮሪደር ልማት ስራ የአዲስ አበባን ዓለም አቀፍ ተወዳዳሪነት በሚያሳድግ መልኩ ተጠናክሮ የሚቀጥል መሆኑን ሰምተናል። በተለያዩ አካባቢዎች የሚከናወነው የቤቶች ፈረሳም ይቀጥላል ተብሏል። በሌላ በኩል ደግሞ የህንፃ ባለቤቶችን የሚቀጣ ህግ ወደ ስራ ሊገባ ነው። የደህንነት መስፈርትን በማያሟሉ ህንፃዎች ላይ እስከ 100 ሺህ ብር ቅጣት የሚጥለው መመሪያ በቅርብ ጊዜ ተግባራዊ ይደረጋል። ሰላም ቤተሰቦቻችን መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉም አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኮሪደር ልማት ስራው የአዲስ አበባን ዓለም አቀፍ ተወዳዳሪነት በሚያሳድግ መልኩ ተጠናክሮ የሚቀጥል መሆኑን ሰምተናል። በተለያዩ አካባቢዎች የሚከናወነው የቤቶች ፈረሳም ይቀጥላል ተብሏል። የአዲስ አበባ የኮሪደር ልማት ስራ ለዜጎች የዘመነች ከተማን ብሎም ዓለም አቀፍ ተወዳዳሪነቷን በሚያሳድግ መልኩ ተጠናክሮ እንደሚቀጥል የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። እንደ ከንቲባዋ ከሆነ የኮሪደር ልማት ስራ በተመለከተ በሰጡት ማብራሪያ መንግስት መዲናዋን እንደ ስሟ ውብና ጽዱ የማድረግ ተግባር በስፋት እያከናወነ ይገኛል። በዚህም በተገባው ቃል መሰረት አዲስ አበባን ለነዋሪዎቿ ምቹ እንድትሆን ብሎም ዓለም አቀፍ ተወዳዳሪነቷን ከፍ ለማድረግ የኮሪደር ልማት እየተከናወነ ነው። በተለይም አንድ ከተማ ተወዳዳሪ ለመሆን ማሟላት ያለበት መስፈርቶች መኖራቸውን ገልጸው ከነዚህ መስፈርቶች መካከል አንደኛው የመሰረተ ልማት ጥያቄ መሆኑን ገልጸው ለአብነትም የፍሳሽ አወጋገድ ስርዓት፣ የመንገድ መሰረተ ልማት፣ የትራንስፖርትና የአረንጓዴ ሽፋን ተጠቃሽ መሆናቸውን ገልጸዋል። ከዚህ አንጻር አዲስ አበባ ያላትን ክፍተት ለመፍታት የተጀመረው የኮሪደር ልማት ስራ ዘርፈ ብዙ ጠቀሜታዎችን እያስገኘ መሆኑን አስረድተዋል። ህዝቡ ውብ፣ ጽዱና ለጤና ተስማሚ በሆነ አካባቢ እንዲኖር አቅምና ልጆቹን ለማሳደግም ምቹ መደላድልን የፈጠረ መሆኑን ተናግረዋል። ከዚህም በተጨማሪ የከተማዋን የአረንጓዴ ልማት ሽፋን በከፍተኛ ደረጃ ማሳደግ መቻሉን ገልጸዋል። ከዚህም ባሻገር እንግዲህ የኮሪደር ልማት ስራው የከተማዋን የመንገድ ሽፋን ወደ ላቀ ደረጃ ከፍ ለማድረግ የራሱን አስተዋጽኦ ማበርከቱን ገልጸው ለዜጎችም በርካታ የስራ ዕድል የፈጠረ እንደሆነም ተናግረዋል። ለቀጣይ 5 ዓመታት እንደሚቀጥል በተነገረው የኮሪደር ልማት ምክንያት በቀጣይ የሚፈርሱ ሰፈሮች እንደሚኖሩ ከውስጥ ምንጭ ያገኘነው መረጃ ያሳያል። እነዚህ አካባቢዎች አንድ በአንድ በካቢኔ ደረጃ ውሳኔ እየተሰጠባቸው እንደሚገኝና ውሳኔው ከተላለፈ በኋላም በክፍለ ከተማና በወረዳ አመራሮች በኩል ከነዋሪዎች ጋር ውይይት በማድረግ የማፍረስ ስራው እንደሚከናወን አውቀናል። በቀጣይ ቀናት የትኞቹ አካባቢዎች እንደሚፈርሱ መረጃውን እየተከታተልን ወደ እናንተ የምናደርስ ይሆናል። በሌላ በኩል ደግሞ የህንፃ ባለቤቶችን የሚቀጣ ህግ ወደ ስራ ሊገባ ነው። የደህንነት መስፈርትን በማያሟሉ ህንፃዎች ላይ እስከ 100 ሺህ ብር ቅጣት የሚጥለው መመሪያ በቅርብ ጊዜ ተግባራዊ ይደረጋል። የአደጋ ተጋላጭነትን ለመቀነስ የደህንነት መስፈርትን ያላሟሉና መስፈርቱን ማሟላት የማይችሉ የህንፃ ባለቤቶች ላይ እስከ 100 ሺህ ብር የሚደርስ ቅጣት የሚጥለው መመሪያ በቅርብ ጊዜ ውስጥ ተግባራዊ አደርጋለሁ ያለው የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ነው። የኮሚሽኑ ምክትል ኮሚሽነር ደሳለኝ ቱፋ እንዳሉት ከሆነ አደጋን ለመቀነስ በቅርብ ጊዜያት ውስጥ የጸደቁ በርካታ መመሪያዎች ያሉ ሲሆን ከነዚህ ውስጥም አንደኛው የእሳት አደጋን የመከላከልና የመቆጣጠር እንዲሁም የጎርፍ አደጋን ተቃላጭ ቦታዎችን ለመለየት የሚያስችል ነው። ከእሳት ጋር በተያያዙ በተለይም አንዳንድ ትልልቅ ህንፃዎች ላይ የሚከሰቱ አደጋዎች የደህንነት መስፈርቶችን ማሟላት ሲገባቸው ባለማሟላታቸው የሚመጡ ናቸው ብለዋል። ይህንን ችግር ለመፍታትም ልየታ በማድረግ በተለያዩ የግልና የመንግስት ተቋማት ላይ ክትትልና ድጋፍ ሳይደረግላቸው እንደቆየና የሙያ ምክርና በባለሙያዎች የቴክኒክ ድጋፍ መደረጉን አንስተው ነገር ግን አደጋዎች በሚፈለገው ልክ ባለመቀነሳቸው አስገዳጅ መመሪያ መዘጋጀቱን ተናግረዋል። አክለው መመሪያው በተቋም ደረጃ ቢጸድቅም እስካሁን ወደ ተግባር አለመግባቱን በማንሳት መመሪያውን በማይፈጽሙ አካላት ላይ የሚወሰዱ ቅጣቶችን በተመለከተ ኮሚሽኑ በራሱ ያስፈጽመዋል ወይስ በሌላ አካል የሚለውን ውሳኔ እስከሚያገኝ እየተጠበቀ እንደሚገኝ
ጠቁመዋል። ከዚህ በተጨማሪም እንግዲህ ሰው ከተቀጣ በኋላ መብቱ ሊጠበቅ እንደሚገባ የገለጹት ምክትል ኮሚሽነሩ ከዚሁ ጋር ተያይዞም የቅሬታ ስርዓት መዘርጋት ብቻ እንደሚቀር ገልጸዋል። በመሆኑም መሰል ጉዳዮች ከተስተካከሉ በኋላ ወደ ስራ ለመግባት እንቅስቃሴ እያደረጉ እንደሚገኝ ገልጸዋል። በዚህም ህብረተሰቡን በቂ ግንዛቤ ኖሮት ሳይቀጣ ራሱ ተግባራዊ እንዲያደርገው ለማስቻል በአሁኑ ሰዓት በተለያዩ አማራጮች የግንዛቤ ማስጨበጫ ስራ በስፋት እየተሰራ እንደሚገኝ ምክትል ኮሚሽነሩ አስረድተዋል። ቅጣቱን በሚመለከትም እስከ 6 ወር ለሚደርስ ጊዜ በማስጠንቀቂያ የሚታለፍ ሲሆን ከዚያ በኋላ ግን እንደየደረጃው መጠን እስከ 100 ሺህ ብር የሚደርስ እንደሆነ ገልጸዋል። ምክትል ኮሚሽነሩ አክለውም የቅጣቱ ጉዳይ እኛ ተጨናንቀንና ተቸግረን የምንገባበት እንጂ ህብረተሰቡን የመቅጣት ዓላማ ኑሮን አይደለም ብለዋል። ነገር ግን ማህበረሰቡ በሰላም ወጥቶ በሰላም ወደ ቤቱ መመለስ ስላለበትና አንድ ወይም ሁለት ሰው በሚፈጥረው ችግር ምክንያት ብዙ ዓመት የለፋበት ንብረቱ እንዳይወድም ለማድረግና ህይወትን ለመታደግ ከምክር በኋላ ወደ ቅጣት መግባት ግድ እንደሆነ አሳስበዋል። በሌላ በኩል የደረጃ ሀና ለግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ ውሳኔ ተላልፈዋል። ከመጪው በጀት ዓመት ጀምሮ የደረጃ ሀና ለግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚያስገድድ ውሳኔ መተላለፉን የአዲስ አበባ ገቢዎች ቢሮ ገልጿል። የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ እንደገለጹት ሁሉም የደረጃ ሀና የደረጃ ለግብር ከፋዮች ስርዓት ያለው የሂሳብ መዝገብ ካላቀረቡ ከሚቀጥለው ዓመት ጀምሮ አይስተናገዱም። የደረጃ ሀና የደረጃ ለግብር ከፋይ ነጋዴዎች በታክስ አስተዳደር አዋጅ መሰረት የሂሳብ መዝገብ እንዲይዙ በሕግ እንደሚገደዱ ዳይሬክተሩ ገልጸዋል። በዚህም መሰረት የወጪ ገቢ ሰነዳቸውን በአግባቡ አዘጋጅተው የሚስተናገዱ እንዳሉም ጠቁመዋል። ሆኖም በደረሰኝ ግብይት ካለመፈጸምና በሌሎች ምክንያቶች የሂሳብ መዝገብ ይዞ ለመገኘት ችግር አለ ያሉት አቶ ሰውነት አብዛኞቹ በተለይ የደረጃ ለግብር ከፋዮች በግምት እንዲወሰንላቸው ይፈልጋሉ ብለዋል። በግብር ከፋይ ነጋዴዎች በኩል ሕጉን ተረድቶ አለመንቀሳቀስ፣ ሕጋዊ ደረሰኝ ለመቁረጥ አለመፈለግ፣ በቢሮ በኩል ደግሞ ሕጉን በአግባቡ ለመተግበር ክፍተት መኖሩ ግምት ላይ በተመሰረተ ውሳኔ ሲደረግ እስካሁን ድረስ መዝለቁን የተናገሩት ዳይሬክተሩ የሚስተዋለውን ችግር ለመቅረፍ ስራዎች እየተከናወኑ ነው ብለዋል። በዚህም መሰረት እንግዲህ ከሚቀጥለው በጀት ዓመት ማለትም ከሐምሌ 1 2017 ዓ.ም ጀምሮ የሂሳብ መዝገብ ይዘው የማይገኙ ነጋዴዎች እንደማይስተናገዱ አስረድተዋል። በዚህም መሰረት ነጋዴዎች አሰራሩን አውቀው ከወዲሁ የሂሳብ ሰነዳቸውን በመያዝ ገቢና ወጪያቸውን በአግባቡ ማወቅ እንዳለባቸው አሳስበዋል። ይህም ያለ አግባብ ግብር እንድንከፍል ተደርገናል የሚሉ ቅሬታዎችን ለመለየት እንደሚያስችል ገልጸዋል። ቢሮውም ግምትን መሰረት ያደረገ ዘመናዊ የግብር አሰባሰብ ስርዓት እንዲዘረጋ የሚያስችለው በመሆኑ ከተማዋ ከገቢዋ ማመንጨት ያለባትን እንድታገኝ ያስችላታል ብለዋል። በሌላ በኩል በ2017 በጀት ዓመት 9 ወራት ውስጥ በተለያዩ የገቢ አሰባሰብ ጥፋቶች ምክንያት በ12203 ግብር ከፋዮች ላይ የተለያዩ አስተዳደራዊ እርምጃዎች ተወስደዋል። ከነዚህ ውስጥ ደረሰኝ ከየት እንዳመጡ የማይታወቁና ይህንኑ ደረሰኝ ሲቆርጡ የተገኙ 415 ግብር ከፋዮች በሕግ ተጠያቂ መሆናቸውን አክለዋል። በአዲስ አበባ ከተማ 99476 ያህል የሽያጭ መመዝገቢያ ማሽን ካሏቸው የደረጃ ሀና ለግብር ከፋዮች ውስጥ 11733 ያህሉ ደረሰኝ ባለመቁረጣቸው ምክንያት ቅጣት እንደተጣለባቸው አቶ ሰውነት ገልጸዋል። ከብልሹ አሰራር ጋር ተያይዞ 133 አመራሮችና ባለሙያዎች ላይ በሕግ እስከ መጠየቅ የሚደርስ የተለያዩ እርምጃዎች መወሰዳቸውን ጠቁመዋል። ከነዚህ ውስጥ 12 ያህሉ አመራሮች ናቸው። በከተማዋ በተለያዩ ክልሎች ንግድ ፍቃድ ኖሯቸው ያልተመዘገቡ 358 ያህል ነጋዴዎች እንዳሉ የገለጹት ዳይሬክተሩ 291 የሚሆኑት እንዲያሳውቁ በማድረግ ለሚሸጡት ምርት ተጨማሪ እሴት ታክስ ወይም ቫት እንዲከፍሉ ማድረግ መቻሉን አስረድተዋል። ቀሪዎቹ ወደ ስርዓቱ እንዲገቡ ስራዎች እየተከናወኑ እንደሆነ አክለዋል። የዕዳ ክትትልና አስተዳደር አደረጃጀት ወደ ተግባር በማስገባት ታክስ ሳይከፍሉ የሚሰወሩ አካላት ላይ በተደረገ የተጠናከረ ቁጥጥር ባለፉት 9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ እንደተሰበሰበ ገልጸዋል። ከ3 ቢሊዮን ብር በላይ ያለባቸው 62 የታክስ ባለ ዕዳዎች ከሀገር እንዳይወጡ መደረጋቸውን ገልጸው ከነዚህ ውስጥ 3ቱ ክፍያ በመጀመራቸው እግዱ ተነስቶላቸዋል ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉን የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ
መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።